ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰንብታችኋል? ሉሌ እንዴነ እግዚአብሔር ይመስገን። እኔ እናንተ እንግዲህ የምንገናኘው በቴክ ነው ሁሉ ጊዜ የመርካቶ ስፔሻሊቲያችንን በመርካቶ ቴክ ፕሮግራማችን ተመልሰናል። መርካቶ ቴክ ላይ እንግዲህ መርካቶ ቴሌቪዥን ከጀመረ 8 ወራቶችን አስቆጥሯል። አሁን ላይ የተለያዩ ብራንዶችን ይዘን ስንመጣ ነበር። ከፕሌት ማን ነው P65 A90 A50 አይቴል ብዙ አይነት ነገሮች ተቀጠቆቹ ብዙ ይዘን ስማርት ተቀጠቅ አሁን ደግሞ ብዙ ሰው ሊፈልጋቸው ይችላል ብለን የምናስበው ስልክ ወይም ደግሞ የሳምሰንግ ብራንድ ሳምሰንግ ብዙ እንትን አይፈልግም ብዙ ማስታወቂያ ይፈልጋል ሁሉም ሰው የሚያውቀው ብራንድ ኢንተርናሽናል ብራንድ ነው እውነት ነው አቬሌቢሊቲው ብቻ ወይ ደግሞ ይሄ ይገኛል ወይስ አይገኝም የሚለው ጥያቄ እንጂ እውነት ለምናገር ሳምሰንግን እዚህን ያህል እኛ ፕሮሞት ባናረገው ይፈልጋል ግን ሳምሰንግን ደግሞ አንድ አስመጪ ወይ ደግሞ ኢትዮጵያ ውስጥ ካሉ አስመጪዎች ተቀብለን መርካቶ ቴሌቪዥን ላይ ማምጥተን መሸጥ እንፈልጋለን የኛን ፕሮዳክት ሽጡልን ብለው ይዘውልን መጥተዋል እነሱን አስመጪዎች ደግሞ እኛ ተቀብለናቸው እንግዲህ የሳምሰንግ በA15 እና በA16 ሞዴል በ5G ኔትወርክ ሰፖርት በሚያደርጉ የሳምሰንግ ሞዴሎች ይዘምተናል ሳምሰንግ ጋላክሲ A15 አለ አንተ ጋር A16 አለ ስለዚህ ሁለታችንም አንቦክስ እያደረግን ለተመልካቾቻችን እንግዲህ እነዚህን ስልኮች ደግሞ እናሳያለን ማለት ነው ከማን እንጀምር በጣም አሪፍ አይ ቲንክ 15 ኤርሊ ሆኖ ወደ እንትን መጀመሪያ ስለሆነ ከዛ መጀመሪያ ስለሆነ ያው እነዚህ ስልኮች ክፈት ሳምሰንግ 16 ሁለቱንም እኮ እያነጻጸርን ወይም አብረንም መሄድ እንችላለን ኤግዛክትሊ አንድ ሞዴል ስለሆነ የሚለያዩትም እውነት እኛ እንግዲህ እዚህ ሲመጡ ለራሳችን ቴስት ስለምናደርግ መርካቶ ቲቪ ክሩ ጠቅላላ ቴስት ስለሚያደርገው ስልኮቹ ታሽገው ነው የሚመጡት እኛ ግን ስለፈታናቸው የተፈታ ስልክ ነው ምክንያቱም እኛ ጋር መተን ኤክስፒሪየንስ ማድረግ ስላለብን ማለት ነው ኤግዛክትሊ ያው እዚህ ስልኮች እንግዲህ ስልኩን እንደዚህ መላጥ ትችላላችሁ እናንተ ጋር ሲመጣ እኛ ስክሪኑን እናሳያችኋለን እዚህ ላይ መለጠፍ እንችላለን ነው ልክ እንደዚህ ጽድት ያለ ስልክ ሉሊ ጋር በA16 እኔ ጋር ደግሞ በA15 አለ ሲታዩ ራሱ ኤስቴቲክሊ በጣም ነው የሚያምሩት አይደል በጣም ጀርባቸው ያው እንግዲህ ሉሊ እኔ ጋር ፌመስ የሆነ በጣም ታዋቂ የሆነ የሳምሰንግ ጋላክሲ A15 አንተ ጋር ደግሞ 16 ስለዚህ ውጭ ካለው ከሚታየው ከዲስፕሌይ ከዚህ አንፃር ልዩነታችን የነገርናችሁ ተመልካቾቻችን በዛው አንድ ላይ ሁለቱንም ያሳየን እንሄዳለን የA15 እና 16 የመጀመሪያ ልዩነታቸው ሳይዝ ነው አይደል ሳይዝ ፊዚካሊ እነዚህ ሁለቱንም ስንይዛቸው በጣም ትንሽ ነው እሱም ግን ያው ከተወሰነ 6.5 ነው አንተ ጋር ደግሞ 6.7 ስለዚህ የ2 ኢንች ልዩነት አካባቢ ነው ያለው እዚህ ዲስፕሌይ ላይ የሚለያቸው እሱ ነው 6.5 በ6.7 እዚህ ውጭ ላይ የምታገኙት ግን ፊዚካሊ የሚታዩት ከሳይዝ ውጪ ሌላ ብዙ ልዩነት የላቸውም ሁለቱም ብሉ ብላክ የምንላቸው ከለር አላቸው ያምራሉ በጣም በጣም ነው የሚያምረው ዲዛይኑ ያምራል በጣም ቆንጆ ነው ሌላው ሁለቱም አንድ አይነት ናቸው ውጭ ከምናየው ከዲስፕሌይ ሳይዝ ውጪ ማለት ነው እዚህ ሁለቱንም እንክፈታቸው እና ደግሞ ወደ ውስጥ እንግባ ስቶሬጅ ላይ ነው የመጀመሪያው ሰው ስልክ ሲገዛ የሚጠይቀን ስቶሬጅ እኔ ጋር ያለው 128 በ6 GB RAM ነው ያ ተመሳሳይ ነው ሁለቱም አንድ ናቸው 128 GB በ6 GB RAM እውነት ነው ሳምሰንግ ላይ እንግዲህ ስቶሬጅ አይታሙ ብዙ ጊዜ ከ128 256 ከፍ ያሉ ስፔኮችን ወይ ደግሞ ስቶሬጆችን ይዘው ይመጣሉ ይሄኛው ተመልካቾቻችን መታገኙት 128 GB በ6 GB RAM ከመርካቶ ቴሌቪዥን ማግኘት ይችላልላችሁ ሌላኛው አንድሮይድ ቨርዥናቸው ሳምሰንግ ጋላክሲ A15 5G የምታገኙት በስም አንድሮይድ ቨርዥኑ 8.1 ናቸው አንተ ጋር ነው ያሉት ይሄ ደግሞ አንድሮይድ ቨርዥን 15 ነው ስለዚህ 16 የምንፈልጉ ከሆነ አንድሮይድ ቨርዥናቸው 15 ነው አንድሮይድ ቨርዥን የሚለያዩት ሁለቱ ምንድነው ከረንት ያሉ ብዙ ጊዜ አንድሮይድ ቨርዥን 8ም ሆኖ እነዚህ አፕዴት ስለሚደረጉ ብዙ አያሳስባችሁ ሁሉንም አፕሊኬሽን ያጫውትላቸዋል የዋጋ ለውጥም የተወሰነ የዋጋ ለውጥ ስላይት ዲፈረንስ ስላላቸው በአንድሮይድ ቨርዥናቸው ምክንያቱም ብቻ ወደ ግዴታ እንግዙ እያለን አይደለም ሁለቱም አንድ አይነት እንትን ያላቸው አፍተር ኦል ይሄኛው አፕዴት ቢደረግ ወደ ደረጃ ይደርሳል ሁለቱም አንድ አይነት ሶፍትዌር ነው የሚያጫውቱት ዲስፕሌይ ነው ልዩነታቸው እስካሁን ካየ ነው ዲስፕሌይ ሳይዝ ልዩነታቸው ሌላኛው አንድ አይነት ነው 8.1 አንድሮይድ ቨርዥን አላቸው ካሜራ ኔጋ ሲመጣ 50 ሜጋፒክሰል ነው የጀርባው A16ም 50 ሜጋፒክሰል እዚህ አንድ ናቸው ፍሮንት ካሜራ 13 ሜጋፒክሰል ካሜራው ይሄም ዘሴም 13 ሜጋፒክሰል ነው ያለው እዚህ ካሜራ ለውጥ ላይ ብዙ ነገር የላቸው እዚህ 13 በ50 ሜጋፒክሰል ነው ባትሪ ሌቭል በጣም ብዙ ይጠይቃል እስቲ አነሳበት ካሜራ ቴስት እናደርገው እዚህ ሁለቱንም እያወዳደርን እዚህ እንዴ
እዚህ ሁለቱም አሪፍ የሚባል የካሜራ ኳሊቲ ያላቸው እነዚህ ስልኮች ብዙ ጊዜ እነዚህ ስልኮች ብቻ አይደለም ሳምሰንግ ላይ አንድ ነገር አለ ብዙ ጊዜ ብዙ ኖቲስ ማይደረገው አንድሮይድ ቨርዥን ብዙ ጊዜ አፕልም የሁለቱ ልዩነት ሳምሰንጎች ዴይ ላይት ወይም ደግሞ ብርሃን ይፈልጋሉ ሁለቱ የምታነሳቸው የስልኩ ካፓሲቲ ማውረድ ሳይሆን ልክ ለምሳሌ እኛ እዚህ ውስጥ ካሜራ በላይት ታግዘን ነው አይደል ሹት የሚያደርገው በዚህ በኩል ላይት አለ በዚህ በኩል ላይት አለ ስለዚህ ላይት ይፈልጋሉ ሁለቱም ኮምፔር ስናደርገው አይፎን እና የሚሉ ሰዎች ደግሞ ስሞለር የሆነ ትንሽዬ ቤት ላይ አሪፍ ኳሊቲ ይሰጣል ሎ ላይት ላይ ስለዚህ ሳምሰንግ ኳሊቲ መውረዱ ሳይሆን የምታነሱበት ውጪ ላይ ቢሆን አሪፍ ብርሃን ላይ ቢሆን አሪፍ ኳሊቲ ታገኛላችሁ በጣም ትክክለኛ ነጥብ ነው ሁለቱም የሚያዩት እነዚህ ካሜራ ኳሊቲ ነው ብላችሁ ሳይሆን ሞር እነዚህ ብራይት በሆነ አካባቢ ላይ ጥሩ ፎቶ የማንሳት ናቸው ከፍተኛ ነው እንደ ሳምሰንግ ማለት እንደ ሳምሰንግ ኤግዛክትሊ ስለዚህ ሳምሰንግ አሁን ለምሳሌ ኔጋም ሳምሰንግ ሌተስት የምንላቸው ቨርዥኖች የምንይዛቸው ራሱ እንትን ይፈልጋሉ ብራይትነስ ይፈልጋሉ አሪፍ ፀሐይ ካለ ዴይ ላይት ካለ በጣም ደስ የሚል ነገር ታገኛለህ ግን በዛው ልክ ደግሞ የምታነሳበት ቦታ ጨለም ካለ የስልኩ ኳሊቲ መውረድ ሳይሆን ሲሰሩም ለእንደዛ ተብሎ ተሰሩ ማለት ነው እዚህ በ50 ሜጋፒክሰል ግን የጀርባው የፍሮንቱ ደግሞ 13 ሜጋፒክሰል ያገኛሉ ማለት ነው በትክክል ሌላኛው ነው ሲም ካርድ ወይ ደግሞ ኔትወርክ እኔ ጋር ሁለት ሲም ካርድ ይቀበላል ዱዋል ሲም ይቀበላል ዱዋል ሲም ናቸው አንተ ጋርም ዱዋል ሲም ይሄም ዱዋል ሲም ነው ሁለት ሲም ካርድ ይቀበላሉ ኔትወርክ አይመርጡ በሚገባ ኢትዮ ቴሌኮም ኤክስትራ እንትን ይቀበላል ይያልኩኝ እንደውም ቼክ አደርጋለሁ ብዬ ነበር ኤስዲ ቼክ ካርድ እናርገው ሜሞሪ ካርድ እስቲ መቀበል የሚችል ከሆነ ሲም ካርድ ማውጫ የራሱ አለ አብሮት ሁሉ አለ እዚህ ጋር ታገኛላችሁ እስቲ ሞመንት ኦፍ ትሩዝ ይቀበላል ሁለት እንትን ይቀበላል ሜሞሪ ካርድ ይቀበላል ሲም 1 ሲም 2 ስሎት አለው ሴንታይ ደግሞ ኤክስተርናል ኤስዲ ካርድ ይቀበላል ማለት ነው በጣም አሪፍ እቺንም ንክፈታት እስቲ ያ ታናሽ ወንድሙ ደሴም ነው ብለን እንገምታለን እስቲ ይሄ ግን ሲም ስሎት ብቻ ነው ያለው ኦኬ ሜሞሪ ካርድ አይቀበል ሜሞሪ ካርድ አይቀበል ዌት ይቀበላል ይሄም ይቀበላል ማይክሮ ኤስዲ አለው ሲሙና እንትኑ ይደራረባል ኤስዲ ካርዱና እውነት ሲም ካርዱ ሲሙና ኤስዲ እዚህ ላይ ነው ይደራረባል ከኋላ ማይክሮ ሲሙ ትገባለች ስለዚህ ሁለት ሲም ካርድና ሜሞሪ ካርድ በሁለቱም በኤ15ንም በኤ16ንም መጠቀም ትችላላችሁ ማለት ነው በጣም አሪፍ ነው ስለዚህ ሜሞሪ ካርድ እንዳያሳስባችሁ 128 ጂቢ ነው ከዛ በላይ መጨመር ፈልጋለሁ ልትሉ ከሆነ ደግሞ ከየትኛውም ቦታ ሜሞሪ ካርድ ገዝታችሁ እዚህ ጋር ከፍታችሁ ማስገባት ትችላላችሁ ሌላኛው ፊንገር ሎክ አላቸው አሻራቸው ግን እዚህ ላይ ነው ያለው እዛው ላይ ስትጫኑት አንሎክ ማድረግ ትችላላችሁ ሴኩሪቲ እንትን ላይ መጀመሪያ ግን ማስገባት ስላለባችሁ እኛ አዳዲስ ስልክ ገና የተከፈቱ ስልኮች ስለያዝን ነው እነሱን አስገብታችሁ ፊንገር ሎክ በዚህ በኩል ታገኛላችሁ አሻራ እዚህ ጋር በጣም ኮንቪኒየንት አሪፍ ቦታ ነው የተቀመጠው ጠቅ ስታርጋት በዛው መክፈት ትችላለህ ማለት ነው ከዛ በተጨማሪ ሌላ ብዙ ሰው የሚጠይቀን ባትሪ ነው ባትሪ ለምንም አይነት ስልክ ላይ ለሚፈልግ ሰው ወሳኝ ከምንላቸው ነገር ውስጥ ባትሪ ነው ካሜራ አንስተናል ስቶሬጅ አንስተናል የቀረው ደግሞ ባትሪ ነው እንግዲህ አይ ቲንክ የሁለቱም ተመሳሳይ ነው ብዬ ገምታለሁ እስካሁን ካሜራውም ተመሳሳይ ሆኗል ስቶሬጁም ተመሳሳይ ሆኗል ስለዚህ ወደ ባትሪው ደግሞ ስንመጣ እነዚህ ባትሪ ካፓሲቲያቸው በ5000 ሚሊ አምፒር ነው የመጡት እዚህ ይሄኛው 5000 ነው ይሄኛው ሳምሰንግ A60 ወይ ደግሞ A16 በ5000 ሚሊ አምፒር ነው የመጡት ስለዚህ ሞር ኦር ሌስ ዲፈረንሳቸው የሳይዝ ብቻ ነው ትንሽ ሰፋ ያለ ስክሪን ነው የምፈልገው የምትሉ ከሆነ ወደ A16 አይ ትንሽ ደግሞ አነስ ያለ ስክሪን ነው የምፈልገው ችግር የለውም ስክሪን ሳይዝ የምትሉ ከሆነ ደግሞ በA15 ከዛ ደግሞ ልዩነታቸው አንድሮይድ ቨርዥኑ ያንተ A15 ነው ቺኛው ደግሞ 8 ነች ስለዚህ ትንሽ ስላይድ ዲፈረንስ ነው ያላቸው አፕዴት መደረግ ስለሚችል ትልቅ ኢሹም አይሆንም አንድሮይድ ቨርዥኑ ግን ደግሞ ኢንስቶልድ ሆኖ ሲመጣ ደግሞ የራሱ ቤኔፊትም አለው ምክንያቱም ከሃርድዌር ጋር የተገናኘ ጥሩ እንትን አለው እዚህ ማለት የስልካችሁ ፐርፎርማንስ ላይ ባትሪ ዩዜጅ ላይ ፕሮሰሲንግ ላይ ተወሰነ ትንሽ A16 ልትሻል ትችላለች ብዬ አንተና በዚህ ላይ በትክክል ሴኩሪቲ እንትኖች ላይ አድቫንስድ የሆኑ ነገሮች ተጭነውበት ስለሚመጡ በሞዴልም ደግሞ አንድ ሞዴል የዚህ ከፍ ስለሚል 15 ነች ይሄኛው 16 ነው እዚህ በዛ ልዩነት ምክንያት ብቻ አንዳንድ ነገሮችን ዋይፋይ ኮኔክት አድርጓል ዋይፋይ ኮኔክት ደረዳ አልችልም ኮኔክት አድርግ እያለች ይላል የራሱ AI ሰፖርት ስላለው ምንም አይነት ስጋት እንዳይገባችሁ